ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ አደረገባችሁ تفتح فيه ابواب الجنه برمضان የጀነት በሮች ይከፈታሉ وتغلق فيه ابواب الجحيم የጀሃነም በሮች ይዘጋሉ وتغل فيه الشياطين ሸይጣኖች ይታሰራሉ فيه برمضان ليله አንድ ሌሊት አለች خير من الف شهر አንድ ሺህ ወር የበለጠ የነብዩ ኡማ እድሜያቸው ከ60 እስከ 70 ነው በአቨሬጅ እንደ ቀደምት ህዝቦች 1700 አይደለም ነገር ግን አላህ እዝነቱ ለነብዩ ኡማ የሰጠው የለገሰው ትልቅ ትርፋም በረመዳን አንድ ሌሊት አለች ያችን ሌሊት ያገኘ ከአንድ ሺህ ወር የበለጠ ምንዳ ያለው አንድ ሺህ ወር የበለጠ ኸይር ነገር እንደሰራ የሚቆጠርበት ሱብሃንአላህ ከዛም ምን አሉ መን ሁሪመ ኸይረሃ የሷን ኸይር ነገር የተነፈገ ፈቀድ ሁሪመ በርግጥም ኸይር ነገር ባጠቃላይ ተነፍጓል ወንድሞች እስቲ ጎናችን እንመልከት ጎረቤቶቻችን እንመልከት አምና ከኛ ጋር ስንቱ አባቶች ነበሩ ስንት እናቶች ነበሩ ስንት እህቶች ስንት ወንድሞች ነበሩ ዛሬ ቀብር የሸኘናቸው የሉ ቀብር የገቡ የሉ የሞቱ የሉም ከኛ በላይ አቅም ያላቸው ውበታቸው ያማረ ስልጣንም ያላቸው የተከበሩ ሰዎች ዛሬ ከመሬት በታች ናቸው ከአፈር በታች ናቸው ኒዳ ቀብር ቦታ ትላንት ምን ነበሩ ዛሬ ግን ምድር ውስጥ ገብተዋል እኛም ቀን ነው የሚጠብቀን ሁላችንም እንከተላለን ግን አምና የነበሩ ዘንድሮ የሉ ታዲያ ረመዳንን ማግኘት ቀላል ነው የአላህ መልእክተኛ አንድ ታሪክ ነግሮናል ጣልሃ ኢብኑ ዑበይድላህ የተናገሩት ታሪክ ነብዩ ደግሞ ይበልጥ ያብራሩበት ጣልሃ ምን ይላሉ ሁለት ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው እስልምናን ተቀበሉ ከዛ በኋላ እስልምናን ተቀበለው አንደኛው በጣም በኢባዳ ብርቱ ጂሃድ ፊ ሰቢልላህ ይወጣል ይታገላል በጂሃዱ ሞተ ሌላኛው ደግሞ እሱ ትንሽ ደከም ያለ ነው አንድ አመት ቆይቶ ይሞታል ኖርማል አሟሟት ጣልሃ ሁለቱን ሰሃቦች በመናም አያቸው ልክ እኔ ጀነት ደጃፍ ላይ በር ላይ ቆምኩ ይመስላል እነዚህ ሰዎች ምን ይዘንዳሉ አለ ጣልሃ ነው የሚናገሩት ከጀነት የሚወጣ አካል ወጣና መጨረሻ አመት ቆይቶ የሞተውን በኢባዳ ደካማ የነበረውን ሰሃቢ ና ግባ ነው ገባ ሁለተኛው ወጣና ያ አካል በጂሃድ የሞተው ግባ ነው ገባ እኔን ግን ጊዜ አልደረሰም ተመለሰ ከንቅፍ ይነቀዋል ይሄን ወሬ ለሰሃቦች መናገር ጀመሩ ሰሃቦች ጠቅላላ ስለሚያውቋቸው እንዴት ጀነት ቀድሞት ገባ እንዴት ይያሉ ይገረማሉ መጨረሻ ወሬ ለራስ ነብዩ ምንድነው የሚያስደንቃቸው ምንድነው የምትገረሙት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ አንተ አላህ መልእክተኛ ይሄ ታጋይ ነው በአላህ መንገድ ጂሃድ ፊ ሰቢልላህ ወጥቶ ሸሂድ የሆነ ይሄ ደግሞ ከሱ በኋላ ነው ጂሃድ አይደለም ይሄዱ ግን ቀድሞ ጀነት ገባ እኮ ሲሉ የአላህ መልእክተኛ ምን አሉ እቺን ያዙልኝ አለይሰ ቀድ መከሰ ሃዛ ባዕደሁ ሰነተን ይህ ሰው ከሱ በኋላ አንድ አመት አልቆየም እንዴ ዱንያ ላይ ቃሉ በላ እንዴት አቆይቷል አለ ወአድረከ ረመዳንን አግኝቶ ፈሳመሁ አልጾመውም እንዴ አሉ እንዴት አላህ መልእክተኛ ጾሞታል እንጂ ወሰላ ከዛ ወከዛ ሰጅደተን ፊ ሰና በአመት ውስጥ እንደዚህ ሰላት አልሰገደም እንዴ እንዴት ሰግዷል አለ እንዴት ነው ታዲያ ረመዳንን ይቅርታ ማንለው كيف لا نصيح وننادي ونقول እንዴት ነው ማንጮኸው ማንጣራው عذرا رمضان ይቅርታ اما النساء ሴቶች ደግሞ فسهرات النسائيه የሴቶች ማምሻ وانشغال ጣፋጭ ነገሮችን በማዘጋጀት ጁሶችና ምግቦችን በማዘጋጀት من اجل هذا شرع رمضان ለዚህ ነው ረመዳን የታዘዝነው فحدث ولا حرج ብዙ ማለት ይቻላል فأين العبادة يتال عباده أين الجد والاجتهاد يتال ጥረትና ትግል أليست الأعمار محدودة ስራዎች የተገደቡ አይደሉም ምን يقول أحدهم ደግሞ አንዱ ይላል أنام بعد الفجر ከፈጅር በኋላ ተኛለሁ ولا أستيقظ إلا بعد صلاة العصر ከአስር በኋላ ካልሆነ فالنوم عبادة እንቅልፍም ኢባዳ ነው وآخر يقول ሌላው ደግሞ ይላል يوقظني والدي አባቴ ነው ኢፍጣር ሲደርስ የሚቀሰቅስ وفي بعض الأحيان እንደውም አንዳንዴ لا أفطر إلا قبيل صلاة ከኢሻ በፊት ነው ማፈጥረው أقول إنا لله ላለው وإنا إليه راجعون ومع أحد الزبائن ከሺሻ ቤት ደንበኞች አንዱ في إحدى المقاهي በአንድ ሺሻ ቤት ውስጥ الأسئلة السريعة ፈጣን ጥያቄ ተጠየቀ منذ متى وأنت ከስንት ሰዓት ጀምሮ ነው አንተ እዚህ ተባለ አለ من الساعة 12 ጀምሮ ነኝ አለ إلى متى تجلس እስከ መቼ ትቀመጣለህ ተባለ قال إلى وقت السحور እስከ ሱሁር ወቅት አለ هل أنت موظف አንተ ግን ሰራተኛ ነህ قال نعم أنا አዎ እኔ ሰራተኛ ነኝ የቢሮ ሰራተኛ አለ ለታላቁ የረመዳን ወር እንዴት እንዘጋጅ
ክቡር እንግዳ እየመጣ ነው። የሰማይ ደጃፎች የሚከፈቱበት፣ የጀሃነም በሮች የሚዘጉበት፣ ሰይጣናት የሚታሰሩበትና የአላህ እዝነት እንደ ዝናብ የሚዘንብበት ታላቁ የረመዳን ወር ከደጃፋችን ደርሷል። ይህ ወር ዝም ብሎ የ30 ቀን የረሃብና የጥም ወቅት አይደለም። ይልቁንም የነፍስ ማደሻ፣ የልብ ብርሃን መሙያና ወደ ፈጣሪያችን በንስሐ የምንመለስበት ወርቅ ዕድል ነው። ታዲያ ይህንን ታላቅ እንግዳ በምን መልኩ እንቀበለው? ለበረከቱስ እንዴት እንዘጋጅ? አቶ ሳምንት ሲቀረው እህል ለወር ለዓመት ይዘጋል የተባለ ይመስል እህል ሸመታ ህዝቡ ይገባል። ቁሳቁስ ግዢ። ረመዳን በምግብ ነው የምንቀበለው? ላ ነስተቅቢልሁ ቢጣዓ በዒባዳ ነበር መቀበል ይገባል። ወጣቶች ደግሞ ሁኔታችን በጣም ያሳዝናል። ዓለም ዋንጫ የዛሬ 4 ዓመት ማን እንደምታዘጋጅ ያውቃል። 2 ዓመት ሲቀረው ምን ያህል ዓመት እንደቀረው በትክክል ጠንቅሎ ያውቃል። ስንት ስቴዲየም ያቺ ሀገር እንዳሰራች ጠንቅቆ ያውቃል። ወር ሲቀረው ቴሌቪዥን ይገዛሉ የዓለም ዋንጫን ለመቀበል። የሥራ ፍቃድ ለወር ይቀበላሉ። እንዲህ ለእግር ኳስ ይጓጓሉ፣ ለዓለም ዋንጫ። ረመዳን ላይ ግን ትኩረት አልሰጡም። ሰለፎች ግን 6 ወር ነበር ቀድመው ዱዓ የሚያደርጉት። በመጀመሪያው 10ኛው ይዘንልን፣ በመሃለኛው ይማረን፣ በመጨረሻው ከጀሃነም ነፃ ያውጣን። አሚን አላሁመ አሚን። ታሲዓን 9ኛ ተስተግፊሩ ልመላኢከቱ ሊሳኢሚን ሐታ የፍጡሩ። ለጾመኞች መላኢኮች እስትግፋር ያደርጋሉ እስኪያፈጥሩ ድረስ። አላሁ አክበር። መላኢካ እንደ ጾመኛ ጾሞ እስኪያፈጥር እስትግፋር ያደርጋሉ። አብዓደ ሃዚህ ልመካነቲ መካና። ከዚህ በላይ እንግዲህ ደረጃ አለ? ለአንድ ነገር ከዚህ በላይ ደረጃ አለ? ረመዳን ትልቅ ወር ነው። ኢዘን ከይፈ ነስተቅቢሉሁ፣ እንዴት እንቀበሉ ይህን ታላቅ እንግዳ? እኛውን ከቤታችን ከውጭ ሀገር አንድ ትልቅ ሰው ሲመጣብን ቤቱን እናጸዳለን፣ ምግብ ይዘጋጃል። በትልቅ ሁኔታ ነው የምንቀበለው። ረመዳን እንዴት እንቀበለው? ከይፈ ካነ ረሱሉ የስተቅቢሉ ረመዳን፣ ነቢዩስ እንዴት ነበር የተቀበሉት ረመዳንን? ወከይፈ ካነ ሰሓበቱ የስተቅቢሉነሁ፣ ሰሓቦች እንዴት ተቀበሉት? ወከይፈ ነስተቅቢልሁ ነሕኑ፣ እኛስ እንዴት እንቀበለው ይህን ታላቅ ወር? አማ ረሱል ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን በትልቅ ሁኔታ ነበር የሚቀበሉት። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ከማ ረዋሁ ጠበራኒ ወአሕመድ፣ ኢማሙ አሕመድና ጠበራኒ በዘገቡት ዘገባ ላይ ኢዛ ደኸለ ረጀብ፣ ከረመዳን በፊት ያለው 2ኛው ወር ረጀብ፣ ሻዕባን፣ ረመዳን ነው። ገና ረጀብ ሲገባ ነቢያችን ምን ይላሉ? አላሁመ ባሪክ ለና ፊ ረጀበ ወሻዕባን ወበልግና አላሁመ ረመዳን። አላህ ወይ ረጀብንና ሻዕባንን ባርክልን፣ ረመዳን ደሞ አድርሰን ይላሉ አለይከ ሰላቱ ወሰላም። እንዲህ ነበር ነቢ ሰለላሁ ዐለይሂ ወሰለም ቢለህፈትን ወሸውቅ ነበር የሚቀበሉት። ረመዳን ሳይመጣ ለረመዳን ዱዓ ያደርጋሉ አላህ እንዲያደርሳቸው። ወአመ ሰለፍ፣ ቀደምት ሰለፎቻችን ነቢ ሰለላሁ ዐለይሂ ወሰለም የኮተኮታቸው ሰሓቦችና የነሱ የልጅ ልጆች የድዑነ አላህ 6 አሽሁርን አን ዩበልገሁም ረመዳን፣ 6 ወር አላህን ዱዓ ያደርጋሉ ረመዳንን እንዲያደርሳቸው። 6 ወር ረመዳን 6 ወር ገና ሲቀረው ዱዓ ያደርጋሉ። ያ አላሁመ በልግና ረመዳን አድርሰን እያሉ። ፈኢዛ በለገሁም ረመዳን፣ አላህ ረመዳን ያደረሳቸው እንደሆን ጀዱ ወጅተሃዱ ፊል ዒባደቲ ወአኽለሱ፣ ዒባዳቸውን አጠንክረው ቁርአን ሲቀሩ ይውላሉ፣ አላህን ሲገዙት ይውላሉ። ፈኢዛ እንቀዳ ረመዳን፣ ረመዳን ሲያልቅ ጀለሱ 5 አሽሁርን የድዑነ አላህ ወየስአሉነሁ አን የተቀበለ አንሁም ረመዳን። ከዛም ረመዳን ሲወጣ 5 ወር ይቀመጣሉ ዱዓ ያደረጉ። አላህ ወይ ረመዳናችን ተቀብለህን ይሆን? እባክህ ተቀበለን። ዱዓ 5 ወር። ዑለማ ምን ያሉ? ፈሰነቱ ዐንደሁም። አንደኛ ልባችንን በንስሐ ወይም በተውበት እናጽዳ። አንድ ትልቅ እንግዳ ወደ ቤታችን ሲመጣ በመጀመሪያ ቤታችንን እናጸዳለን። ረመዳን ወደ ልባችን ሲመጣ ደግሞ ልባችንን ከኃጢአት ከቂምና ከምቀኝነት ማጽዳት አለብን። ዛሬውኑ ያ አላህ ላለፉት ጥፋቶቼ ማረኝ፣ ለረመዳንም ብቁ አድርገኝ በማለት በቅንነት ተውበት እናድርግ። የጠቆረ ልብ የረመዳንን ብርሃን ሊቀበል አይችልምና አላህ ስብሓነሁ ወተዓላ ብዙ ባሮቹን ከጀሃነም ነጃ የሚልበት ረሕመቱን የሚያዘንብበት ወር ሊገባ ጥቂት ቀናት ናቸው የቀሩት። ይህ ታላቅ ወር በውስጡ ያለውን ሚስጥር ያወቁ የአላህ ባሮች እጅግ በጣም በላቀ ጉጉት ነው የሚጠብቁት። ለምን? በውስጡ ያለን ኒዕማ፣ ጸጋ፣ በረካ፣ ረሕማ፣ ምህረት ስለሚያውቁ አዲስ ምዕራፍ እንደሚከፍቱ ያውቃሉ። ያለፉ የቆሸሹ
የቆሸሸ መዝገባቸው በሙሉ ታብሶላቸው ንጹህ መዝገብ እንደሚከፈትላቸው ከጌታቸው ተስፋ ስለሚያደርጉ በርካታ ባሮቹን በየሌሊቱ አላህ ወንጀለኞችን አመፀኞችን ምህረቱን የሚለግስበት ከጀሃነም እሳት ነፃ የሚልበት ወር እንደሆነ ስለሚያውቁ ይህ ወር እየመጣ ነው ያለው። هذا الشهر العظيم شهر مبارك የተባረከ ወር ነው። ቀኑም ሌሊቱም من حرم خير هذا الشهر فقد حرم الخير كله የዚህን ወር በረከትን የተነፈገ ሰው ያላገኘ ሰው በረከትን ሁሉ አጥተዋል። ለረመዳን ወር መዘጋጀት ያለብንን 5 ነገራቶች ዛሬ ልንገራችሁ። ረመዳን እየደረሰ እንደሆነ እናውቃለን። ታዲያ ረመዳናችን ላይ እንድንጠቀምበት የሚረዱንን 5 ጉዳዮች ልንገራችሁ። ሰሞኑ መለቃቸውን ቪዲዮዎች ቲክቶክ በጣም ያፈናቸው ስለሆነ የቻላችሁትን ያህል ኮፒ ሊንክና ሪፖስት አድርጉ። ጀዛኩሙላህ። አንደኛ ስልካችን ላይ የጫናቸውን የተለያዩ አላስፈላጊ ነገራቶች ማጥፋት አለብን፣ ሙዚቃዎችና ፊልሞች ካሉብን። ሁለተኛው ደግሞ የቁርአን ወር ስለሆነ ቁርአንን ካልተማርን ካልቀራን ካሁኑኑ መማር መጀመር አለብን። ከቀራን ደግሞ ካሁኑኑ 2 ሰፋ 3 ሰፋ እያደረግን ካሁኑኑ ራሳችንን መቅራት ማለማመድ አለብን። ሶስተኛው ደግሞ ከወላጆቻችን ጋር ያለንን ግንኙነት ማስተካከል አለብን። የነሱ ቀልብ ያለብን ረመዳንን መቀበል አግባብ አይደለም። አራተኛው ደግሞ በተለያዩ ሶሻል ሚዲያዎች ከተቃራኒ ጾታዎች ጋር የምናወራቸው ወሬዎች፣ አላስፈላጊ ንግግሮች ካሉ መቀነስና ማቆም አለብን። አምስተኛውና የመጨረሻው ደግሞ የረመዳን ወር ጾሙ ይከብደናል ብለን ካሰብን ካሁኑኑ ሰኞና ሐሙስን እየጾምን ራሳችንን ማለማመድ አለብን። አላህ ረመዳን ደርሶ ከሚጾሙትና ከሚጠቀሙበት ሰዎች ያድርገን። ወሰላሙ አለይኩም። ሁለተኛ ግልጽ ግብና ቅድመ ሁኔታዎች ማስቀመጥ። ዘንድሮ ረመዳንን ለየት ባለ ሁኔታ አሳልፋለሁ ብለህ ለራስህ ቃል ግባ። ቁርአንን ስንት ጊዜ አከትማለሁ? የትኞቹንስ መጥፎ ሱሶች ለምሳሌ ውሸት፣ ሐሜት፣ ሰላትን ማዘግየት እተዋለሁ? በየቀኑ ምን ያህል ሰደቃ እሰጣለሁ? እነዚህን ግቦች አሁኑኑ በወረቀት ላይ አስፍራቸው። ያለ እቅድ የሚገባ ረመዳን ውጤቱ ዝቅተኛ ይሆናል። ቀልቤ አላህን ከፈራ አካሌ ከተርገፈገፈ አይኖቼ ካነቡ ወአቁሉ هذه ساعة الإجابة ይህ አላህ ዱዓይን የሚቀበልበት ሰዓት ነው። فأبالغ في الدعاء ዱዓ ማድረግ አበዛለሁ፣ እበራታለሁ፣ አላህን በተደጋጋሚ ለምነዋለሁ። ፈርተ ተጨንቀ የምታደርገው ዱዓ አይመለስም። الخشوع أثناء الدعاء ዱዓ ላይ ልብህን ሰብስበህ ተጨንቀ ያለቅስክ ማድረግ። እህቶችን መክረው ነገር በረመዳን ከማንም በላይ ራስሽን ወደጂ። ከማንም በላይ አው የሚጠበቅብሽ ብን ኃላፊነት ቤት ውስጥ ተወጪ። አላህ ዘንድ አጅር አለው፣ ክብር አለው። ግን at the same time ግን ለሩህሽ ለነፍስሽ ራስሽን የበለጠ የምትወጅበት ከማንም በላይ። ለዛ እኮ ነው አላህ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا ይላል። እናንተ ያመናችሁ ባሮች መጀመሪያ ራሳችሁን ነፍሳችሁን አትርፉ፣ ከዛ ቤተሰቦቻችሁን ነው። እስቲ ራሳችንን እንውደድ በረመዳን ሀቢባ ምን ትያለሽ? ስለዚህ ወጣቶችን የምመክረው ነገር ምንድነው? ጌት ቱጌዘር ጥሩ ነገር ነው። ሳምንት 1 ቀን 2 ቀን በቂ ነው። ስልክ ከቻልን መቀነስ ነው። ግን ረመዳን ሀቢባ እንዳላበዛብሽ እንጂ ረመዳን የዝምታ ወር ነው። አንድ መጽሐፍ ላይ ቆንጆ ነገር አገኘው። ሳይለንስ is the language of the cosmos ይላል። የፍጥረቱ ቋንቋ ዝምታ ነው ይላል። እስኪ ዝም እንበል። አመቱን ሙሉ እኮ ለፈለፍን። ሶስተኛ ከቁርአን ጋር ያለንን ግንኙነት ማደስ። ረመዳን የቁርአን ወር ነው። ቁርአንን ለማንበብ ረመዳን እስኪገባ አትጠብቅ። አሁኑኑ በቀን ጥቂት ገጾችን ማንበብ ጀምር። ልብህ ከቃላቶቹ ጋር እንዲላመድና በረመዳን ወቅት ጣፋጭነቱ እንዲሰማህ ለማድረግ የሻዕባን ወር ምርጥ ልምምድ ነው። ረመዳን ከፊታችን 48 ቀናት ቀርቶታል። ማሚ ያ ረብ 48 ቀናት ማለት አንድ ወር ከ18 ቀን ብቻ። አሁን የመዝሪያው ወቅት ሊያበቃ የተወሰኑ ቀናት ቀርቷል። የሚያድግበት ሻዕባን ወር ሊገባ ከ2 ሳምንት በኋላ ሻዕባን ወር ይገባል። ምን ያህል ተዘጋጅተናል? ረመዳን ኢስቲቅባል ባካችን። በጣም በርካታው ወጣት ወደ መስጂድ እየገባ ነው። እጅግ በጣም በርካታ ወጣትም ወደ ሶሻል ሚዲያ ውስጥ ተንሰራፍቷልና አባቶቻችን የድሮ ተርቲባቸውን ቀጥለው ሊሆን ይችላል። አመት ከአመት ከመስጂድ ያለ መጥፋት፣ የቁርአን ማዕድ በጣም በሚያስደስት ሁኔታ በጊዜ መስጂድ መግባት፣ መስጂዱን ማስዋብ ማሳመር። እኛ ሶሻል ሚዲያን ማስዋብ ማሳመር ላይ አይደለም ትኩረት ማድረግ ያለብን፣ ቀልባችንን ማስዋብ ማሳመር ላይ። ረመዳን እየመጣ ነው። ከወዲሁ ጥንቃቄ ዝግጅት ልናደርግ ይገባል ማለት ያለ ማለት። ጀዛከላሁ ኸይር። ምንም አልጨመረም። አሁን ትንሽ ብንጨምር እንደገና የቀደሙ እንትን እንዳይነሳ ፈራ። ያው ምንድነው ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ነው። ረመዳን መጣ ቻርጀር ቀንጥሱ ነው። ምን ይወል ቀንሱ። አንድ የአላህ ባሪያ ወንጀልን ከሰራ በኋላ
እኔው ነኝ የሰራሁት ብሎ ራሱ ላይ የሚያቀርብ የሚያረጋግጥና የሚከስ የሆነ ሰው አሉ አሐቡ ኢለየ እኔ ዘንድ እሱ የበለጠ ይወደዳል አሉ ከማን በላይ ሚን ዐብድን የሱሙ النهار ويقوم الليل ቀኑን እየጾመ ሌሊቱን በሰላት እየቆመ ويقول ان الله تعالى يفعل الخطيئة فيه ወንጀል ላይ የወደቀ ጊዜን አላህ ነው ያሰራኝ ከሚለው ሰው ይልቅ እንደውም ያኛው ቀን ያልጾመው ሌሊት ያልሰገደው ነገር ግን ወንጀል ላይ ወድቆ እኔው ነኝ የሰራሁት ብሎ ራሱን የሚወቅስ ሰው እሱ ነው እኔ ጋር የሚወደደው አሉ ተውበት ለማድረግም ይወፈቀው እሱ ነው እኔ ነኝ እስካለ ድረስ ያ ግን መቼ ነው ለተውበት በር የሚከፈትለት ስለዚህ ለሚሰራ ወንጀል ቀዳ ወልቀድርን ማሳበብ አይቻልም መርሐባ እንግዲህ ይሄ የመጀመሪያው ጥያቄ በ10 መንገድ የተመለሰው ነው የመጀመሪያው ጥያቄ እንግዲህ አንድ ሰው ለሚሰራው ወንጀል ወይም ማመጽ ቶሎ ብሎ ተውበትና ኢስቲግፋር ማድረግ በመትኩ ኸይር ስራ በማብዛት በሰደቃ ወንጀሉን ማስካስ ነው ማካካስ ነው እንጂ ያለበት ማሳበብ የለበትም በቀደር ካልን ተያይዞ የሚመጣው ሁለተኛው ጥያቄ አደምና ሙሳ አለይሂማ ሰላም ባደረጉት ክርክር አደም በአላህ ቀደር አሳቦ አይደለም ወይ እና ይሄንንስ ምን እናድርገው ቢሉንስ በቡኻሪና ሙስሊም እንዲሁም በሌሎች ሱነኖች ላይ የተዘገበ አንድ ሐዲስ አለ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وآله وسلم احتج آدم وموسى آدمنا موسى تغناينتو بعالم الأرواح مالتنا تكراكروا فقال موسى عليه السلام منالو يا آدم هوي أنت أبونا أنت ولا جاباتاتنا خيبتنا أواردكن وأخرجتنا من الجنة كجنة ما صوتها يعني بسبب أكلك من الشجرة كتكلك الكوزاف بمبلات مكنيات عندما لماذا أخرجتنا ونفسك من الجنة راسهن من يانم كجنة لمن دنو يوطاهن بلو وكسوا فقال له آدم أباتاتنا آدم عليه السلام منالو أنت موسى أنتنا استفاك الله بكلامه الله أنتن قطتا ملكوتاوي قالون بما سمات بما ناغر مرطوሃል وخط لك التوراة بيده توراة የተሰኘውን መለኮታዊ መመሪያ መጽሐፍንም በእጁ ጽፎ ነው ላንተ የሰጠ ታዲያ أتلوموني على أمر قدره الله علي قبل أن يخلقني ب40 سنة الله እኔን ከ40 ዓመት በፊት አስቀድሞ ሳይፈጥረኝ በጻፈብኝና በወሰነብኝ ነገር ዛሬ ለምንና እንዴት ይያልክ ትወቅሰኛለህን አለው አደም በመተኩ رسول عليه الصلاة والسلام منالو فحج آدم موسى سوست جزي آدم موسى رتاو أشنفه الناس እንላቸው ይሄንን ሐዲስ የያዙ ሙስሊም ያልሆኑ አንዳንድ አካላት በእነሱም ግራ የተጋቡ ሊኖሩ ይችላሉ ወይ እንደ ጀብርያ አስተሳሰብ ያላቸው አደም ይሄው ለሰራው ጥፋት በቀዳ ወልቀድር በማሳበብ እንደውም ሙሳን ሁሉ እስከ መርታት ደረጃ ደርሰዋል እንዴት አንድ ሰው ለሰራው ወንጀል በቀዳ ወልቀድር ማሳበብ አይቻልም ይባላል ቢሉንስ ተመልሶ በ10 መንገድ ምላሽ የተሰጠውን ሁሉ ሊያፈርሱብን ማለት ነው አራተኛ በዱዓ መበርታት ሰለፎች ወይም ቀደምት ደጋግ ሰዎች ረመዳን ሳይገባ ከ6 ወር በፊት አላህ ሆይ ረመዳንን አድርሰን እያሉ ይለምኑ ነበር እኛም አላህ እድሜ ሰጥቶን ጤና ሰጥቶን ከሚጠቀሙት ባሮቹ እንዲያደርገን አጥብቀን እንለምነው اللهم بلغنا رمضان አላህ ሆይ ረመዳንን አድርሰን የሚለው ዱዓ የምላሳችን እርጥበት ይሁን ረመዳን የቁርአን ወር ነው አይደለም ቁርአን የወረደበት ነው አይደል እንደው በአላህ እኔ ረመዳን ሲመጣ የቁርአን ወር ነው አላህ ደብዳቤውን የላከበት ሰማይና ምድር የተገናኙበት ወር ነው ኢና አንዘልናሁ ፊ ለይለቲል ቀድር እኛ በመወሰኛቷ ሌሊት አውርደነዋል አለ ምን ቁርአኑን شهر رمضان الذي انزل فيه القرآن ተብሎ ቁርአን የወረደበት ወር ላይ እንደው አላህን ፍሩ በማስጠንቀቂያ ልጀምር እየከፋኝ ስለሆነ ነው ሐቂቃ ረመዳን ሲመጣ የረመዳን ድባቡን ከሚያጠፋው ሌላ ወር እስኪመስል ድረስ በመንዙማው በነሺዳ በሱዳን ዘፈን አረብኛ ከሆነ አንዳንዱ ሐዲስ ነው ብሎ ይናገራል አረብኛ ስለሆነ ብቻ ሌሊቱን በሙሰልሰል በማየት በዚህ እንዴት እናሳልፈዋል ይህ የቁርአን ወር እየተባለ እንደው ይህ ወር የተባለበት ትላልቅ አይማዎች ኸይር የተባለ ነገር በአጠቃላይ ትተው ሙሉ ለሙሉ ወደ ቁርአን በሚመለሱበት ሰዓት እኛ እንዴት በአላህ እንደው በዘንድሮም በዚህ ይያለ ለዚህም የተዘጋጃችሁ ወንድሞች ካላችሁ
እንደው አላህን ፍሩ። ሰውን ከአላህ መንገድ አታሰናክሉት። ረመዳን የቁርአን ወር ነው። ረመዳን የቁርአን የዚክር የዱዓ ወር ነው። ሰው በነሺዳው በመዝሙሩ ብቻ ቢዚ እንዲሆን አናድርገው። አምስተኛ ይቅር ባይነትን መለማመድ። የሰዎችን ስህተት ይቅር ሳንል የአላህን ይቅርታ መጠበቅ ከባድ ነው። በውስጣችን የቋጠርነውን ቂም እንፍታ። ለበደሉን ሰዎች ይቅርታ እናድርግ፣ የበደልናቸውን ደግሞ ይቅርታ እንጠይቅ። ልባችን ሰላም ሲሆን ኢባዳችን ጣዕም ይኖረዋል። አላህ ቁርአን ላይ በጣም በትዝብት ከሚናገራቸው የቁርአን አያቶች መካከል አንዱ ይሄ ነው። አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፉሩን። እንደው በተራ ባጢል በሆነ ነገር እያመኑ በአላህ ሱብሓነሁ ወተዓላ ደግሞ ይክዳሉ፣ ያስተባበላሉ እንዴ ይላል አላህ ሱብሓነሁ ወተዓላ። ለዚህ ነው ፈቢአይ አላኢ ረቢኩማ ቱከዚባን። እስኪ እንደው በየትኛው የጌታችሁ ጸጋ በየትኛውስ የጌታችሁ ስጦታ ነው የምታስተባብሉት ይላል አላህ። እልም ያለ ጥፋት ውስጥ ወንጀል ውስጥ ኖራችሁ ነጋ ጠባ አላህን ስታምፁ ከርማችሁ ከሰዎችም ከአላህም ርቃችሁ ሳለ አላህ ግን ከማይጠገበው ከማይሰለቸው ከማይቋረጠው እዝነቱ አላቋደሳችሁም ወይ? ወደሱ ጠጋ እቅፍ አላደረጋችሁም ወይ? የተራባችሁ ሆናችሁ ሳለ አልመገባችሁም ወይ? የታመማችሁ ሆናችሁ አላከማችሁም ወይ? እልም ያለ ድቅድቅ የህይወት ጨለማ ውስጥ ሆናችሁ ድረስልኝ ስትሉ ከአንዳንድ አላህ ሱብሓነሁ ወተዓላ አልደረሰላችሁም? ታዲያ አላህ ሱብሓነሁ ወተዓላ የሚታመጽ የሚወነጀል የሚካድ ጌታ ሆኖ ነው የምትክዱት እንዲህ የምትሆኑት? አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፍሩን ይላል አላህ ሱብሓነሁ ወተዓላ። ስድስተኛ የአካልና የምግብ ስነ ስርዓት። ረመዳን የሆድ መሙያ ሳይሆን የነፍስ መሙያ ነው። ከመጠን በላይ በመብላት ላይ ከማተኮር ቀለል ያሉና ለጤና ተስማሚ የሆኑ ምግቦችን ለማዘጋጀት አሁኑኑ እናቅድ። ግባችን በሰላትና በቂያም ወቅት እንዳይደክመን ጉልበት ማግኘት እንጂ መተኛት መሆን የለበትም። ውድ ወንድሜ ይህ ረመዳን ምናልባት የመጨረሻህ ሊሆን ይችላል። ስንትና ስንት ባለፈው ዓመት አብረውን የነበሩ ዛሬ ባፈር ስር ናቸው። አላህ አንተን ለዚህ ወር መርጦህ ከሆነ ይህ ትልቅ የፍቅር ጥሪ ነው። ራስህን ቀየር፣ ወደ አላህ ተመለስ፣ በሰላትህ ረጋ በል፣ በዱዓህ ተማጸን። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ አለዚ ወሕደህ ወሰለላሁ ዐለይሂ ወሰለም መን ላ ነቢየ በዕደህ ወዐሊሂ ወሰሕቢሂ አጅመዒን ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ ወንድሞቼ ዛሬ እንግዲህ ዕለቱ ጁምዓ ነው። በዚህ በጁምዓ ዕለት ብዙ መልካም ነገሮችን ከአላህ የምንከጅልበት ያቺ ድብቅ የሆነችው ወደ አላህ የምንቃረብበት ዱዓችን ተቀባይ የምትሆንበት ሰዓት ጋር የምንገጣጠምበት ዕለት አላህ አድርጎልን የግል ሀጃችን፣ የቤተሰቦቻችን ጉዳዮቻችን፣ የኡመቱ ሀጃ የሚፈታበት ችግሮቻችን መፍትሄ የሚያገኙበት የታመመው የተቸገረው በውስጡ በውጩ ብዙ መከራ ያለበት ሰው ሁሉ ፈረጃ ሊያገኝ የሚችልበት ዱዓ እንድናገኝ በዱዓ እንበርታ፣ በዱዓ እንታገል እላለሁ። ከዛ በመቀጠል ይህንን ሳስታውስ አንድ ነገር ትዝ አለ። ሰይድና ዑመር ብን ኸጣብ ፊ የውም ሚነል አያም አንድ ቀን በመንገድ ላይ የሄዱ አንድ ሰው አንድ ዱዓ ሲያደርግ ሰሙት። የእሱም ዱዓ ምን ነበር? አላሁመ እጅዐልኒ ሚን ዒባዲከል ቀሊል የሚል ነበር። ጌታዬ ከነዛ ከጥቂት ወይም ቀላሎቹ ዒባዶችህ አድርገኝ እያለ ሲለምን ሰምተውት ነበር። ዑመርም ጠየቁት፣ እንደዚህ አይነት ዱዓ ከየት አምጥተህ ነው አሉት። እንግዲህ ያላወቁትን የሚጠይቁ አሚረል ሙእሚኒን የሙስሊሞች ታላቅ መሪ ፋሩቅ هذه الامه የነበሩት ዑመር ብን ኸጣብ ለመማር ለማወቅ የበለጠ ለራሳቸው ለማድረግ ሁሉን ነገር ስለሚጓጉ እንደኛ የሚቆሙበት ቦታ ራሳቸውን አላግባብ ሰቅለው ስላልሆነ ያን ጠየቁት። ሰውየው የሚገርም መልስ ነበር የመለሰላቸው። ከአላህ ቃል ላይ ነው ያገኘሁት ምን ከሚለው ብለው ሲጠይቁት ወቀሊሉ ሚን ዒባዲ ሸኩር እነዛም ጥቂቶች ናቸው እኔን የሚያመሰግኑት የሚሏቸው ባሮች ውስጥ አላህ ከእንደዛ እንዳያደርገኝ ነው ያላቸው። ዑመርም ይህንን ንግግር ከሰሙ በኋላ እያለቀሱ ወደ ራሳቸው ተመልሰው ይህንን ዱዓ እያተመተሙ ጌታዬ እነዛ ቀላል ካልካቸው ዒባዶች አድርገኝ። ሁልጊዜ ለአላህ ቁርብ፣ ለአላህ መጠጋት፣ ለአላህ ታማኝ መሆን፣ አላህ ጋር የሚኖረን ግንኙነት በማንነታችን የሚለካ አይደለም። እኛ ይዘን በምንመጣው መሰረት አይደለም። ልባችን ለአላህ በተከፈተው ልክ ራሳችንን ለአላህ ለማቅረብ ባዘጋጀነው ልክ ነው። ለዚህም ነው ጉዳዮቻችን ላይ ነገራቶቻችንም ጋር አላህ ጋር ተገናኝተን አላህን ለምነን ውጤት የምናገኘው በዛው ልክ መስራት ስንችል በዛው ልክ ራሳችንን ስናዘጋጅ መሆኑን ማመን ይፈልጋልና ጁምዓ
በዚህ ሰዓት ውስጥ የማትታወቅ ሰዓተ ኢጃባ ያለበት ጊዜ ነው። ሲልባችን ወደ አላህ መለስ አድርገን ቀልባችንን ሰብሰብ አድርገን አላህ ጋር ልንገናኝበት አዲስ ማንነት ምዕራፍ ልንመሰርትበት የምንችለውን ዱዓ ወደ አላህ እያደረግን ራሳችን ወደ አላህ እናቀርብ። አላህ ጁምዓቸው ላይ ተቀባይነት ከሚያገኝ ዱዓ ከሚያገኙት ሰዎች ያድርገን። ረመዳን ሲመጣ አንተ አዲስ ሰው ሆነህ ጠብቀው። አላህ በሰላም አድርሶን ጾመው እና ሰግደው ከሚጠቀሙት ከእሳት ነፃ ከሚወጡት ባሮች ያድርገን። አሚን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እንዲሁም ደግሞ እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ደግሞ ሁለተኛ ቻናልም ከፍተናል። የሱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።